እኛም ደስ ብሎን አይተናል። ተዛዘኑ። በዮማሪዮስ ነው ዮማሪዮስ በሚባለው ዘፋኝ ጋይስ ተዛዘኑብን። እንዴ የጃኒ አባትና እናት ሞዴልነት ሊያደርጉ ነው እንዴ? መጡ ሞዴልነት ሊታዩ ፉን ሊሉ ነው። ቴዲን መጣል is hard። ቴዲ ሌላ ባህሪው አይናገርም። ከተናገረ ደግሞ እንደምንድን ነው የሚናገረው? አይጀግነው እግዚአብሔርን እንደ ቴዲ አፍሮ ግን እዚህ ሀገር ላይ የሚፈራ ሰው አለ? በዚህ አጠር ባለች ቪዲዮ ከቴዲ አፍሮ አዲሱ አልበም ጋር በተያያዘ እንግዲህ ቪዲዮዎችን ሰብሰብ አድርጌ ይላችሁ መጥቻለሁኝ። በነገው ዕለት እንግዲህ ነገ ሐሙስ ነው ከቀኑ 8 ሰዓት እንደሚለቀቅ ነው። እስካሁን የተቀየረ ነገር የለም። በትላንትና ዕለት መግለጫ ይሰጣል ተብሎ ነበረ። መግለጫው እንግዲህ በመንግስት ታግዷል ነው እየተባለ የሚገኘው። እንግዲህ ሶሻል ሚዲያውን በሙሉ የተቆጣጠረው ቴዲ አፍሮ ነው። ቴዲ አፍሮ ብዙ አድናቂዎች አሉት፣ በሚሊዮኖች የሚቆጠሩ አድናቂዎች አሉት። ምንም ጥያቄ የለውም። ቴዲ በጣም ድንቅ ነው። ቴዲ ባለ ቅኔ ነው። ቴዲ እንግዲህ ለ8 ዓመት ያክል ነው እንግዲህ በርካቶች ሲጠብቁ የነበሩት። በእርግጥ ይህን ያህል ጊዜ ቆይቶ በአርቲስት ቲቪ መግለጫ ለመስጠት ከአርቲስት ቲቪ ጋር ተስማምቶ የነበረ ቢሆንም እንግዲህ የኢትዮጵያ ብሮድካስት ባለስልጣን የአርቲስት ቲቪን የያዘውን ፕሮግራም አግዶታል። የአርቲስት ቲቪ ኃላፊዎችም እንግዲህ የኢትዮጵያ ብሮድካስት ባለስልጣን ጠርቷቸው እዛ ሄዶ ማብራሪያ እንደሰጡ በርካታ ሚዲያዎች እየዘገቡት ይገኛል። ለምንድን ነው ቴዲን መጣል is hard? አይቻልም። ቴዲ አፍሮ መጣል በኢትዮጵያውያን ህዝብ እና በኤርትራውያን ኖሮል ኢትዮጵያውያን በኤርትራውያንና በኢትዮጵያውያን ህዝብ ልብ ውስጥ የገባ ሰው ነው። ማውጣት አይቻልም። በስራው ነው የገባው። ሰርቆ አይደለም፣ ዘርፎ አይደለም፣ ምን ከመጣው ከሄደው መንግስት ጋር አሽቃብጦ አይደለም። ያስደነግጣል። ጓስ ብላል። ማንን? ሌሎቹ። ሀቅ ነው የምነግርህ። ቴዲ አፍሮ ለህዝብ ድምፅ የሆነው ይበልጣል። ሰምታይምስ እናንተ ከሰራችሁት እውነቱን ልንገርህ እየመረረ ዋጣው። በጥፊ እየመታ ዳቦ ከሚሰጥህ እውነቴን ነው እንደምን አደርክ ብሎ ለአንድ ደቂቃ ድምፅን የሚሰማ ሰው ከምንም በላይ የጣመ ነው። ሰርቼላለሁ ዝም ብለህ እዚህ እንዳትናገር አፈንዝጋ እየተባልክ አይደለም። ሀገር የሁላችንም ነው፣ የመንግስት ብቻ አይደለም ሀገር። ችግሩ ኢትዮጵያ ላይ እንደዛ ነው። ሀገር ሲባል የመንግስት ይመስላችኋል፣ ባለስልጣኖች ብቻ የምትኖሩበት ይመስላችኋል። ብብታችሁን አበጥራችሁ ነው ባለስልጣኖች የምትሰሩው። ዝምባ ስልጣን ባይኖር እንዴት ኩምስስ ያልክ እካክ እንደሆንክ ታውቀዋለህ። ማንም ስልጣን ላይ ስትወጣ ነው ብብትን የምታበጥረው። this is the biggest problem። በተለይ ባላደጉ ሀገሮች በተለይ ኢትዮጵያ ላይ ኖርማል የነበረ ሰው ከመንግስት ጋር የሆነ ግንኙነት ሲጀምር ብብቱን አበጥሮ ከኔ በላይ ሰው የለም ብሎ ሲምቦጣረር ነው የምታየው። is the saddest truth። መሆን ያለበት ምንድነው? ቴዲ አፍሮን አሁንም ነግርሃለሁ፣ ክስተት ነው ኢትዮጵያ ላይ። በዘመናት አንድ የሚከሰቱ ሰዎች አሉ፣ ምንም ማድረግ የማይቻል አውል ተዩ አገኝ ዮኒ ማኛ ክስተት ነው። ሌሎችም እንደዚህ ክስተት ሰዎች አሉ የሆነ ጊዜ ላይ ፍንትው የሚሉ። ቴዲ በአርቱ በጣም ይሰማል፣ እኔ በንግግር ይሰማል። አርቱን በቀን 3 ማውጣት የሚችል ሰው ነው ቴዲ። ግን አያደርገው። ምንድነው የሚያደርገው? ያስባል፣ የህዝብን ድምፅ ይሰማል። የህዝብን ድምፅ ሰምቶ ለህዝብ በሚገባው መንገድ በሚያቀው ችሎታ ያስተጋባል። ከዚህ በላይ ጥበብ አለ? ጥበብ ማለት የህዝብን ድምፅ ሰምተ የህዝብን ልብ ትረታ አውቃ የምትሰራው እንጂ ዝም ብለህ ድምፅ ስላልክ አይደለም። ይሄ ነው ብዙ ሰዎች ችግራቸው። አርቱ ሲገቡ ሌሎቹ ዝም ብለው አሁን ለምሳሌ የአስቴር አወቀ ሙዚቃ እውነቴን ነው የምልህ ዘመን የማይሽረው ስራዎች አሏት አስቴር። በቃ ጂው ላይ ጋይሶች ቴዲ እኮ ብዙ አድናቂዎች ያሉት ግለሰብ እኮ ነው። ቴዲ እኮ ተራ ግለሰብ አይደለም። እንደማንኛውም ተራ ሙዚቀኛ እኮ በየሰዓቱ የሚለቅ አይደለም። ተጨንቆ ተጠቦ ስንታስቦ እያንዳንዱን ነገር በቅኔ የተሞላ ነውና
የቴዲ አፍሮ ሙዚቃ ለምንድን ነው በጉጉት የሚጠበቀው? ከሌሎችስ ለምንድን ነው ለየት የሚያደርገው? እስኪ ማን ነው በጉጉት እየጠበቀ ያለ እንደኔ? ቴዲ አፍሮ የአልበም መግለጫ እንኳን በመንግስት እንዳይሰጥ ከታገደ በኋላ እስካሁን ምንም ያለው ነገር የለም። እጅግ በጣም ሲበዛ ብልህና ትዕግስተኛ ነው፣ ጥበበኛ ነው። ግን አንፌር ነው። እንደዛ መደረግ አልነበረበትም። የአንድ ሰው ድካም ለ8 ዓመት ያክል ቆይቶ ይሄን ያህል ለፍቶ ቴዲ ሌላ ባህሪው አይናገርም። ከተናገረ ደግሞ እንደምንድን ነው የሚናገረው? እንደ ድምፃዊ ነው የሚናገረው፣ እንደ ገጣሚ ነው የሚናገረው፣ እንደ ታሪክ ምሁር ነው የሚናገረው። እንዴት ነው የሚናገረው? አንድ በሚናገራቸው ንግግሮች ላይ ጊዜ ወስዶ አንብቦ ተዘጋጅቶ የሚመጣ ዘፋኝ፣ ገጣሚ፣ የዜማ ደራሲ እና የህዝብ ልጅ ነው። በደንብ አልበም ሲወጣ የሚጠበቅበት የራሱ የሆነ ምክንያት አለው። የሚለቀቀው በ8ኛው ወር ሚያዝያ ማለት ነው። በቀን 8 ሰዓት 2018። ከዛ ደግሞ ሙዚቃው አልበሙ 18 ትራኮች አሉት። የስምንቶቹን ማዕት እያየህ ነው። 8 ቀን 8 ወር 8 ዓመተ ምህረት 2018 የሙዚቃው ብዛት 18። ስለዚህ ባጭሩ ብዙ ስምንቶች አሉ ማለት ነው። እና የብዙ ስምንቶች መገጣጠም ያው አልበሙን ተጠባቂ ያደርገዋል። ቴዲ ብዙ ጊዜ እንደዚህ አይነት ነገር ግጥምጥሞሾችን ይፈልጋቸዋል። ለምሳሌ ኃይሌ ገብረስላሴ የሚለውን ሲዘፍን፣ ቀነኒሳ የሚለውን ሲዘፍን፣ ቀነኒሳ አሁን እነዚህን ዘፈኖች ስታያቸው ወቅቱን የጠበቁ ስራዎች ነው የሚሰራው። ስለዚህ ከዚህ አንፃር ምናልባት እነዚህ ቀናቶች የተለዩ ቀናቶች ስለሆኑ በተለየ ቀን የተለየ ዘፈን ሊሰጠን ያሰበ ነው የሚመስለው። ለማንኛውም የቴዲ አፍሮን እንግዲህ ሙዚቃ በነገው ዕለት ይለቀቃል። እንግዲህ በራሱ የዩቲዩብ ቻናል እንደሚለቀቅ ነው መረጃዎች ይወጡ የሚገኙት። የብዙዎች ጉጉት ነው። ከዚህ በተረፈ በርካታ ነገር ማለት ይቻል ነበረ፣ ግን ባለል ይሻለኛል። እንዴ የጃኒ አባትና እናት ሞዴልነት ሊያደርጉ ነው እንዴ መጡት? በሞዴልነት ሊታዩ ፉን ሊሉ ነው ነው የመጡት? ወይስ ተጋብዘው ከቤተሰብ ተዋውቀው ሊለያዩ? አያችሁ ምን ያህል ሴት ማለት አብዛኛው የሶሻል ሚዲያ የምናያቸው ቅንቅና ምቀኞችን ሁልጊዜ ይዋቸው በወጣት ሴቶች ይቀናሉ። ቶምዬ ሰላም ነው። በወጣት ሴቶች ያራሉ። በነሱ እድሜ እንጆ አላረጉት። ተግባባን። እንደነሱ ተፈቅረው ታቅፈው ምናምን አልታዩም። የራሳቸውን ሲንግል ማም ሆነው፣ እኔ ሲንግል ማሞችን አክባሪ ነኝ። እኛም ደስ ብሎን አይተናል። ተዛዘሉ። በዮማሪዮስ ነው ዮማሪዮስ በሚባለው ዘፋኝ ጋይስ ተዛዘሉብን። ዋና ፖይንቱ እሱ ነው። ተዛዘሉብን። እዚህ ጋር እንደዚህ ሳብ መለስ ለቀቅ ተደራረጉብን። እኛም አየንና ይሁና ብለናል። ይሁን። አዎ ቪው ይቀዘቅዛል። እንደሱ ካልተዛዘላችሁ ቪው ይቀንሳል። መተዛዘል አለባችሁ። ተዛዘሉ። በደንብ ተዛዘሉ። በደንብ ተቃቀፉ። አዎ ጋይስ፣ አሁን እኮ እኔ እኮ ሳውራ ጋይስ ይሄም ወንጀል ይሆናል እኮ። ከባድ እኮ ነው። ይሄንን ያየነው ስናወራ ወንጀል እኮ ነው የሚያደርጉት እነዚህ ሰዎች። እሺ ተዛዘሉ። እሰይ እኮ ተዛዘላችሁ። በደንብ ተዛዘሉ። እሽኮኮም ጨምሩበት፣ እኛም ደስ እንዲለን። እሽኮኮ አድናቂዎቻችሁ፣ ይሄ ፍቅር የተራበ ትውልድ፣ ይሄ ፍቅር የተራበ ወጣት፣ ይሄ ፍቅር የራበው ታዳጊ በደንብ እዚህ ጋርም ጨምሩ። ተዛዘሉ። ትክክል። እንደሱ ነው የሚያዋጣው። እንዴም ለጸብ ለምን ምን አባቱ ጸብ ምን ይሰራል? ጸብ የሰይጣን ነው የሀገሬ ልጆች። ጸብ የሰይጣን ነው። እዚህ ጋር ነው አዶናዬ፣ እዚህም ማርጋት፣ እሽኮኮም። አዎ ደስ ይላል። እኔ ግን ትናንትና ነው መቼም የባህል ቀን ደስ የሚል ፕሮግራም አየሁ። ምን አትሉኝም ጋይስ? እስኪ እናውራው። ላይክ እያደረጋችሁ ቤተሰብ ምን ነው አላፈቃችሁም እንደ ወሬ አላፈቃችሁም እንደ ቤተሰብ
መቼም የተደበቀ ምስጢር አይደለም ያወራነው። አደባባይ ላይ መጥተው ያሰጡትን ነገር ነው ያወራን ያለ ነው። አትችሉም። በቃ ጃኒን መሆን አይቻልም። ወጣትነቷ ምን ስታይል ከሷ ነው የምትወስዱት እኮ። እኔ በጣም የሚያስቀኝ ግቡና ቲክታክ ላይ እነ ጥንፌ ገለቱ በሙሉ የፀጉር ስታይል ብትሉ፣ የአለባበስ ስታይል ብትሉ፣ የምን ስታይል ብትሉ ልጅ ለመምሰል የጃኒን አለባበስ ነው ሙጭልፍ አድርገው የሚወስዱት። ማፈሪያ እግዚአብሔር መሰክሬ የጃኒን አለባበስ ጥንፍ የሆነው ለመልበስ ያደርጋል። የእውነት ኧረ የጃኒ ነው ምንድን ነው የምታወሩት ትባላላችሁ። አለባበስ እንኳን የምታስለምደው ጃኒ ናት። ቆዳ ግን አለባበሱ ብቻ አይደለም፣ ቁመናም ያስፈልጋል። አባቴ ቁመና የሚባል ነገር አለ ደግሞ። እሷ ስለለበሰችው ፊት አድርጌ ለብሳለሁ ብላችሁ ቦርጫም ሸረሪት እንዳትመስሉ። ሰው ያደረገውላ እኔ ላይ ይደምቃል ያምራል ብሎ ማሰብ ጥሩ አይደለም፣ ለጤናም ጥሩ አይደለም። ጤናችሁ በጣም ይቀዋውሳል። በእድሜ ነው የሚለበሰው። አሁን እኔ እግዚአብሔር ምስክሬ የማየው አለባበስ በእኔ እድሜ በእኔ ፊዚካል ያለ ሰውን አይቼ ነው የምለብሰው። አለባበስ በእኔ ፊዚካል ያለ ሰው ነው የሚለበሰው። ሰው ስላረገ ብዬ ፊት ብዬ አላረገም። this is the biggest problem በአበሻ ያለው እና ጃኒ ብዙዎቻችሁን አለባበስ፣ አነጋገር ምናምን አስተምራለች። መቀናት አጀንዳ መሆን ካለባት እንዴት መሆን እንደምትችል አስተምራለች። እንደተለመደው ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ በጣም ወዳችኋለሁኝ። ቻው።